አንደበት ፖድካስት ቴምር ፕሮፐርቲስ ላይ የፐብሊክ ሪሌሽን እና ኮሚኒኬሽን ኃላፊ ሆኜ ሰርቻለሁ። አሁን ደግሞ የሴልስ እና ማርኬቲንግ ሆኜ ቴምር ፕሮፐርቲስ እገኛለሁ። ሳያዩ ያመኑ ብፁዓን ናቸው። ሃይማኖት ላይ ነው የሚሰራው፣ ስራ ላይ አይሰራም። ስለዚህ ግንባታ ላይ ኮንስትራክሽን ላይ ሲመጣ ማየት አለበት ነው ነጥቡ። 70 ሺህ በካሬ ብሎ ማስታወቂያ ይሰራሉ። ቤት ነው ምን እየገዛ ነው? የግንባታ ዋጋ ላይ እየጠራል ያለው እና ምንድነው እየገዛችሁ ያላችሁት? you have to be careful። የረጅም ዓመት የሪል ስቴት ኤክስፒሪየንስ አለ። yes what makes Tamer special? አሁን ቴምር ጋር ያለው አንተ የት ነው የምትፈልገው ነው የምትባለው? ይሄው ጋር ነው የምፈልገው። ገባ so we have ይሄው ጋር አይቼዋለሁ የምፈልገው። ብሩ በጣም ካስፈለገኝ you can come withdraw your money. I don't ገንባለት build and they will come ይላል ፈረንጃ። ገንባውና ይመጣል። ይሄው ገነባን መጥቶ በጣም እስቲ ስለ ፕሮጀክቶቹ እናውራ። 20 ስንት ፕሮጀክት ነው አለ ያልከኝ? አሁን በአሁኑ ሰዓት 28 projects currently መዝሙሩ ተጀመረ ማለት ነው። yes ከዛ ልክ የሆነ ሰዓት ላይ የተወሰነ ካለም በኋላ ዲጂው ለከ ዳውንሎድ ሲያደርገው ሙሉ በሙሉ ዳውንሎድ አላደረገው፣ ተቋረጠ። ሲቋረጥ ኤኬ ምን አለኝ እንግዲህ ይሄንን እንደውም የቀረጸኝ ሰው አይቷል። የቀረጸኝ ሰው እንደውም አይተ ካሜንት አርክ። የመጀመሪያው ያው ካፒታል ነው የተቀረጸው። ከዛ እዛ ጋር ናሽናል ጋርድ አለ። ናሽናል ጋርዶች literally everywhere። አሁን ደግሞ የሆነ አልተርኬሽን ተፈጥሯል። የቴምር ፕሮፐርቲዝን 10ኛ ዓመት ምክንያት በማድረግ 35% ቅናሽ ይዘንላችሁ መጥተናል። If you spend 12 million, you will end up selling for 18 million, if not 20 million. The market is that big. Ethiopian market is big. So it's been very hectic for me the past 1 month, bro, after I got it from the States. Yes. Jet lag, work piled up, a whole bunch of stuff. So thank you for Benji's the guy, man. I love this guy. Do your due diligence, do your research before you put any down payment on anything. አንደበት ፖድካስት በሀገር ቤት ልቦ የሚያርፍበት ቤት ይፈልጋሉ? ባለፉት ጥቂት ዓመታት ከ10 በላይ ህንፃዎችን ገንብቶ ያስረከበ ሲሆን በላፍቶ፣ በአጠና ተራ፣ በለቡ፣ በአያት የሚገኙ ሳይቶቹ ከብዙ ጥቂቶቹ ተጠቃሾቹ ናቸው። በአሁኑ ሰዓት ከ15 የሚበልጡ ሳይቶችን እየገነባ ያለ በተመጣጣኝ ዋጋ አቅራቢነቱ እውቅናን ያተረፈ ቴምር ፕሮፐርቲስ በ35% ቅናሽ በሳር ቤት፣ በአዋሬ እና በገላን የመኖሪያና የንግድ ቦታዎች በመሸጥ ላይ ይገኛል። ለታማኝነቱ የተመሰከረለት በቅልጥፍናው ጥርስ የነቀለ በጥራቱም ቢሆን የማይደራደር ቴምር ፕሮፐርቲስ ማየት ማመን ነው። አሁኑኑ ይደውሉ። አንደበት ፖድካስት ሰላም ከአንደበት ፖድካስት እንዴት ናችሁ? ዛሬ ሁላችሁም የወደዳችሁት ገስት ድጋሚ መጥቷል። AK my good friend, how are you? Thank you for inviting me. Of course. በጣም ደስ ብሎኛል። እኔም እንደዛው። ደግሞ በአሁኑ ለየት አድርገህ ነው አንተ ቢሮ ነው የመጣሁት። yes welcome ወደ ቴምር ቢሮ መጣል፣ ወደ እኔ ቢሮ መጣል። አሁንማ አንተም እኮ ፓርትነር ነህ። of course ቴምር ነው ማለት ብዙ አዳዲስ ነገሮች አሉን። በጣም ከመጨረሻው ኢዩት ሰርፕራይዞች አሉን። yes AK ያው ታውቁታላችሁ፣ ብዙ ነገር በመሞከር የሚያምን ሰው ነው። yes እንዴት ነው AK? good, God is good, working good። ያለፈው ኤፒሶድ yeah በጣም ብዙ ሰው ነው የወደደው። my god one of like እኔ ራሴ በጣም አንዳንዴ ደጋግሜ ሳየው የምወደው ኤፒሶድ ነውና thank you። ያው ኮሜንቶቹንም አይተሃል። ብዙ ሰው ነው የወደደ። በጣም አግብቷል ወይ ሁላ በላይ ጻፈች አለች። አዎ yes እዛ ጋር ድረስ ሄዷል ለማለት ነው። እና በተለይ ያችኛዋ አንተነ ቋቅ ይላል የምትላት ሀሳብ ቋቅ እስከሚል የምትላት ቀጥልበት የምትላት ሀሳብ እስካሁን ድረስ ቋቅ ያላለው ሰዎች አሉ እኮ ነው። ቋቅ ስላቸው ደግሞ they're going to come back to the podcast story። በጣም enough is enough ማለት ነው። enough is enough
በጣም በጣም አሪፍ። እስቲ አሁን አዳዲስ ነገሮች ጀምረሃል። አሁን ያለንበት ቢሮ በጣም ነው የሚያምረው። Thank you very much. ያው ቴምር ቢሮ ነው ያለው፣ እኔ ቢሮ ነው ያለው። Tamer Properties. Tamer Properties. Yes, Tamer Properties. So Tamer Properties, Benji, it's been years. When's the last time we did the podcast? Almost 2 years. Almost 3 years. 2 years. Yeah. Almost 2 years. Okay. More than 2 years. Yeah, more than 2 years. I mean, እንትኑ ላይ 2 ዓመት ነው የሚለው። ግን he's gotten bulked up. He's gotten jerked up. እኔ ያስጀመርኩት ለማለት ነው አይደል? አይ እሱን መተው ነው እኮ በቃ ዓመታት አለፈከው። Nah, you're a role model now to a lot of people. Thank you. It's because of you. No. እዛኛው ኤፒሶድ ላይ በደንብ አውርተናል። እንዴት AK ብዙ ነገሮችን ኢቭን ፖድካስቲንግ ላይ ትልቅ እንትን አለ። ጂም ላይ ስለዚህ ያው እንትኖቹን ያሳየኸኝ አንተ ነህ። እኔ ቀጠልኩበት እንጂ ኤኒዌይዝ አሁን ያለነው ቴምር ፕሮፐርቲስ ነው። Yes. ቴምር ፕሮፐርቲስ ላይ ያለ ቦታ ምንድን ነው? ምን እያረክ ነው አሁን? እስቲ አንዳንድ ነገሮች በለ ስለ ቴምር ፕሮፐርቲስ። ደስ ይለኛል። ኦልሞስት 1 ዓመት እንደዚህ ቴምር ፕሮፐርቲስ ላይ የፐብሊክ ሪሌሽን እና ኮሚኒኬሽን ኃላፊ ሆኜ ሰርቻለሁ። አሁን ደግሞ የሴልስ እና ማርኬቲንግ ሆኜ ቴምር ፕሮፐርቲስ እገኛለሁ። ሴልስ እና ማርኬቲንግ ዲፓርትመንት። Yes. በጣም አሪፍ። ዋናው ጋር ማለት ነው። ዋናው ጋር ብሩ ጋር መተናል። እኔንም አመጣው ወደ ቴምር ፕሮፐርቲስ ያመጣኝ AK ነው። Yes. አሜሪካ ድረስ እንድሄድ ለፕሮሞሽን ያደረገኝ AK ነው። Thank you so much. ለቴምር ፕሮፐርቲስንም አንተንም በጣም አመሰግናለሁ። እውነቱን ለማውራት ያው የአንደበት ፖድካስት ተመልካቾች በደንብ ያውቃሉ ያንተን ኮንቴንቶች ሞር ኦር ለስ ከፖለቲካ ጋር ከሃይማኖት ጋር የማይነካካ ከብዙ ነገር ንጹህ የሆነ ፖድካስት ነው። ያ ደግሞ እኛ እንደ ቴምር እንደ ፕሪቪየስም ፐብሊክ ሪሌሽን እና ኮሚኒኬሽን ኃላፊ እንደነበርኩም ለእኛ ከማን ፖድካስት ጋር እንስራ፣ ከማን ቲክቶከር ጋር እንስራ፣ ኮንተንት ክሬተሮችን እያየን ነበር። And we chose you because you're free. You don't have a lot of baggages. So thank you. ያ ደግሞ በጣም ለቴምርም እኛም እንደዛው ነን። ብዙ ነገር አንነካካም። ያ ስራችን ላይ ነው ትኩረታችን፣ ግንባታና ግንባታ ብቻ ነው ያለንበት። ከአንደበት ጋር ባለፈው እንዳያችሁት ተፈራርመን ቪዲዮ ላይ እናሳያችኋለን። Yes. ቪዲዮን አይተውት ይመለሳሉ። ቴምር ፕሮፐርቲስ ከአንደበት ፖድካስት ጋር ለመስራት አብረን ፓርትነርሺፕ ሆነን ለመስራት በጣም ደስተኛ ነን። ቴንክ ዩ AK። እኔም እንደዛው በጣም ደስ ብሎኛል ከአንደበት ፖድካስት ጋር ኮላቦሬት በማድረጋችን። አሁን የፊርማ ስነስርዓታችንን እናካሄዳለን። This is awesome, bro. ቪዲዮን እንዳያችሁት ከቴምር ፕሮፐርቲስ እና አንደበት ፖድካስት ኮላቦሬት አድርገው አግሪመንት ተፈራርመዋል። አብረው ፕሮሞሽናል ስራዎችን ማለት ነው አይደለ? አሜሪካ ድረስ ያስኬደ ፕሮሞሽን ነው። ባይ ዘ ዌይ yes ማለት ቴምርን አንተ ይዘህ ስትሄድ ሰው ደግሞ ቴምርን አንተ ይዘህ እዛ ጋር ስትመጣ በጣም ይቀበላል እና ዋልዶርፍ አስቶሪያ DC መታችሁ በጣም እጅግ ነው ማመሰግነው። እውነት ይሄንን ማለት አለብኝ። በደንብ እንትን ላይ ወጥቼ አልተናገርኩም። በጣም የመጡት ሰዎች አነስቴ እኔም ብለው ነው የመጡት። I know. እና I really appreciate you guys በጣም ከልቤ እዛ ድረስ መታችሁ። አንዴም አይደለም ሁለቴ ነው ኢቨንት ያደረግነው ዋልዶርፍ አስቶሪያ። በጣም የሚያምር ቦታ ነው ካያችሁት። ፖስት ኦፊስ for the record ስለ ዋልዶርፍ አስቶሪያ ታሪክ ታውቃለህ አይደለ? used to be a post office. ፖስት ኦፊሱን ነው ወደ ሆቴል የተቀየረው። ዋው
ሰላም እንዴት ናችሁ? ቴምር ፕሮፐርቲዎች ነን። የምንገኘው ዋሽንግተን ዲሲ ካፒታል አካባቢ ነው የምንገኘው። የቴምር ፕሮፐርቲዝን 10ኛ ዓመት ምክንያት በማድረግ 35% ቅናሽ ይዘንላችሁ መተናል። ማንኛውንም አይነት ጥያቄ መጠየቅ ከፈለጋችሁ ኢቨንት ይኖረናል። ዋልዶርፍ አስቶሪያ 1100 ፔንስልቬኒያ አቨኑ እንገኛለን። ልክ እንደዛው ሜሪላንድ እና ቨርጂኒያም ሌላ ኢቨንቶች ይኖሩናል። እስከ 5 ፒኤም ጀምሮ ከ5 ፒኤም ጀምሮ እዛ እንገኛለን። ቴምር ፕሮፐርቲስ እና በጣም የሚያምር እንትን ነው። እዚህ ጋር እንትኑ እናስቀምጥላችኋለን። ቴንክ ዩ ሶ ማች ለማለት ነው። መታችሁ ኢንፎርሜሽን ለጠየቃችሁ ኢንትረስት ለነበራችሁ ለሁላችሁ በጣም የሚገርም ቆይታ ነው ያደረግነው። ግን እንመለስ፣ ስለዛ በኋላ እናወራለን። ስለ ቴምር ፕሮፐርቲስ በደንብ ግለጽልን። ሶ ቤሲክሊ ያው ቴምር ፕሮፐርቲስ ቢወራለትም አያልቅም እንበል። በቀጣይ እንገንባለው as one of our slogan where should we build next? ያው ሙሉ አዲስ አበባን ህንፃ በህንፃ አድርገናል። ይሄኛው ስሎገን እንዳለ ደግሞ ምን እያለን ነው? በቀጣይ የት እንምጣለው እያለን ነው። where should we come next? That's where you came in. የት እንምጣሉት ብለን DMV area ሄደ። we went to the DMV. Benji took the Tamer to DMV. በጣም ደስ ይላል። ወደ ካሊፎርኒያም ልትጓዝ ነበር። ትንሽ ችግር አጋጥሞ ነበር። ምክንያቶች አልሄድንም፣ ግን እናደርገዋለን። በጣም ተቀባይነት ነበረው። በጣም ብዙ ሰው ኢንትረስት አለው። በጣም ታማኝነት ያለው ካምፓኒ ነው። እምነታችሁን በደንብ ነው ቢወድ ያደረጋችሁት። ባይ ዘ ዌይ ፕሮሞሽናል ኤፒሶድ አይደለም ይሄ፣ ከፕሮሞሽን ነፃ የሆነ የራሴን ትክክለኛ ኦነስት ኦፒኒየን ነው እያወራ ያለሁት። ይሄ ቴምር ፕሮፐርቲስ ጋር አብሬ ስለምሰራ እንትኑን ከፍ ለማድረግ አይደለም። በትክክለኛ ሰው መጥቶ የተገነባውን አይቶ ፕሮጀክቶቹን አይቶ ገዢ አይቶ ዋጋ ተደራድሮ በደንብ መግዛት የሚችልበት ሪል ስቴት ነው። ምንድነው መሰለህ አሁን በደንብ መወራት አለበት ብዬ ስለማምን ነው። የሪል ስቴት ለረጅም ጊዜ በተለይ አሜሪካ የነበርኩኝ ጊዜ ብዙ ሰው መጠራጠር ነበረ። ብዙ ሰዎች ይጠራጠራሉ። ይሄ ነገር እውነት ነው ወይ? ብዙ ሰዎች ተበልተዋል እኮ ምናምን። ቴምር ፕሮፐርቲስ ከዛ ንጹህ እንደሆነ መናገር አለበት። ያው ለብዙ ደንበኞችም አንድ ኤክስፒሪየንስ እንዳለው ሰው ማለት ነው እምለው ነገር አለ። ሳያዩ ያመኑ ብፁዓን ናቸው። ሃይማኖት ላይ ነው የሚሰራው፣ ስራ ላይ አይሰራም። ሳያዩ ያመኑ ብፁዓን ናቸው። this more of a religious term. ስለዚህ ግንባታ ላይ ኮንስትራክሽን ላይ ሲመጣ ማየት አለበት ነው ነጥቡ። ያው ቴምር ብዙ ሰውን የቤት ባለቤት እያደረገ ነው። ሲጀመር የቤት ባለቤት ማለት ምን ማለት ነው? ይህንን ነገር እንተንት ነው። አንድ ሰው ቤት ያለው ቤት ካለ ለጋብቻም ለምንም ዝግጁ ነህ። ልጅ መውለድ ትችላለህ። ብር እንኳን ባይኖርህ ካርታውን አስይዘህ ብር መበደር ትችላለህ። በየወሩ የቤት ኪራይ ወይንም እንደዚህ አይነት ነገሮች አያጋጡም። ቤት ማለት ትልቅ ነገር ነው። ሰው ኮንቴክስቱን ብዙም አልተረዳውም። ማህበረሰብ ውስጥ ተከብረ ቤት አለው ይባላል። ኢትዮጵያ ውስጥ ሌላ ነገር እንድታስብ ያደርጋል። ስለ ቤት ብቻ ሳይሆን ብዙ ሰውን ቤት ባለቤት ማድረግ በጣም ትልቅ ነገር ነው። በጣም ልክ ነው። ልላ የፈለኩት ምንድነው መሰለህ ቤት መግዛት ይፈልጋሉ። አሜሪካም እንዳየሁት እዚህም ብዙ ኢንትረስትድ ሰዎች አሉ። ግን ያው ሴልስ እና ማርኬቲንግ ላይ እንዳለ ሰው ነው ይሄንን የምጠይቀህ። የመጀመሪያው ጥያቄያቸው ብዙ ሰው ተበልቷል ብር። በቃ ይሄ መወራት አለበት። ገብቷል አይደለ? ቢካዝ ይሄ ካልተወራ ልክ አይሆንም። አሁን ምን ይሆናል? ዲቨሎፐሮች አሉ፣ ገንቢዎች አሉ፣ የህዝብ ብር ሰብስበው ይሄ ብር ግንባታ ላይ ሟል እያለበት ፓስታ ሳምሮ ጣላ ይብርበታል። ሀቅ ነው። ወይ ትሬዲንግ ካምፓኒ ይከፍትበታል፣ ወይ ሌላ ቢዝነስ የዘይት ፋብሪካ maybe that's too much but የሆነ ፋብሪካ ላይ ያቋቋምበት ይችላል። በህዝብ ብር ነው። ሾሪንግ ተሰርቶ
ኮንስትራክሽን ሳይት ላይ ሾሪንግ ማለት ፋውንዴሽን መሰረት እሱ ተሰርቶ ለብዙ ዓመት ሾሪንግ ውሃ ሞልቶ ቁጭ ብሎ ታያለና ምንድነው አሁን ይሄ ለምንድነው ይሄ ችግሩ ምንድነው እዚህ ብለህ ስታጣራ ገንቢው ብሩን በሌላ ነገር አውለት ነው። አሁን ምንድነው ሁሉም እንደዚህ ናቸው ለማለት እንጂ ከባድ ነው። ኦፍ ኮርስ ለምን የተበሉ ሰዎች አሉ፣ ግን አት ዘ ሴም ታይም ግንባታ መገንባትም ደግሞ በጣም ያን ያህል ዲፊካልት ነው ኢትዮጵያ በጣም ማለት ነው። አሁን አንተ ለአንድ ህንፃ ያወጣኸው ወጪ አለ፣ ዛሬ ያወጣኸው ወጪ አለ። ከ6 ወር በኋላ ያ ወጪው ምን ያህል ነው የሚጨምረው? ከአመትስ በኋላ የዋጋ ግሽበቶች አሉ ማለት ኢንፍሌሽን አለ ምን አለ። ሶ የቱ ጋ ነው ገንቢውን በጣም ማድነቅ አለብን። በጣም ብዙ ቢሮክራሲ ውስጥ አልፈው ምን ብለው ነው እኔ አሁን እንደ ቅድም እንዳልከው ዘርፉ ውስጥ በጣም ብር ከተቀበሉ መገንባት ግዴታቸው ማስረከብ ግዴታ ነው። መሸጥ ከቻልክ ማስረከብ ግዴታ ነው። በቃ እሱ ነው ለለ የፈለኩት እና ቴምርን አሜን እርግጠኛ ነኝ ተመልካቾቻችን የቴምር ቤት የገዙ ብዙ ይኖራሉ። በጣም ገብቷል። በጣም ከታች ኮሜንት ላይ ጻፉ ምን ያህል ታማኝ እንደሆነ። በዚህ አጋጣሚ ጻፉ። በኮንፊደንስ ነው የምናወራው። በትክክል ገብቷል አይደለ? takes a lot። የኛን ቃል ብቻ ሳይሆን የሌሎቹንም ማየት ትችላላችሁ። ቢሮአችንን መታችሁ በትክክል ፕሮጀክቶቹ ማየት ትችላላችሁ። የተረከበ ያለቀ ፕሮጀክት ማየት ትችላላችሁ። በጣም አይመስልም? ማየት ማመን ነው በሚለው ማለት ነው። ማየት ማመን ሃይማኖት አይደለም። ያመኑ ብፁዓን ናቸው። ሃይማኖት ላይ ነው የሚሰራው። በጣም ደስ ይላል። ቤንጂ እንደዚህ ማለቱ እውነቱን ለማውራት ለኔ ራሱ ደንግጫለሁ። you're right። ሰው ማህበረሰቡ ስለ ቴምር በየሰፈሩ ያያል። አንደኛ ፎቅ ላይ ያለው ህንፃ 5ኛ ፎቅ ላይ ነው ያለው። ያው እዚህ ጋር ነው ሳር ቤት ጋር ያለው ገባ። 5ኛ ፎቅ ላይ ያለው 10ኛ ፎቅ ላይ ነው ያለው። አሁን ያለቀው እዚህ ጋር ፒያሳ ከእንትን ስመጣ ከታች እቺ አንድ ህንፃ ናት። 28 ሳይቶች አሉ ሙሉ አያት ደንበኞቻችን ካንደ 28 ሳይት አክቲቭሊ ወርኪንግ። ለዛ እኮ አንተ አሁን እቺኛውን ነው የምታወራው እንጂ አያት ደግሞ አካባቢ ወደ ሲኤምሲ አካባቢ አያት የሚኖሩት አሁን ቴምር ነው እንዳለ ህንፃው። በአንድ መስመር ላይ ወደ 7-8 ህንፃዎች አሉ። ህንፃዎች ነው ያሉ። ሶ ይሄ አሁን እንዴት ያለው ናቸው? አንድ አይደለም 7-8 yes በጣም ብዙ ናቸው። ሶ ብዙ ፕሮጀክት መያዙ መጨረሱን ከባድ ያደረገው። ጥሩ ጥያቄ። ቤትን እንደ ዳቦ ለመሸጥ ነው አላማው። ይሄ አላማው ደግሞ ከኢትዮጵያ ካለችው ችግር የቤት እጥረት ችግር ያ ማለት ደግሞ ምንድነው ከ400 እስከ 600 ሺህ የቤት እጥረት በየአመቱ አለ። በየአመቱ ማለት በጣም ብዙ ነው። ሶ ኢማጂን እንገንባለን ያሉ ሰዎች እንኳን ቢገነቡ እንኳን በጣም ስሞል ፖርሽን ነው። ብዙ ሰው ቤት ይፈልጋል። yes በጣም ዴስፐሬት ነው። yes መቶ ቴምር ፕሮፐርቲስ ላይ ልግዛ ብሎ ኢንቨስት ሲያደርግ yes በጣም ተጣጥሮ ነው። ኦፍ ኮርስ አሁን ምን ይሆናል መሰለህ በጂ ዳውን ፔመንት ቤት ልትገዛ አብረን እንገንባ ነው ቴምር እያለ ያለው ሌላ ነገር አለ ወይ? እኛ ገንብተን ህንፃውን ጨርሰን ኑና ግዙ አይደል? የኛ ዋጋው ራሱ somehow affordable የሆነው ለደንበኛው because ያው የከተማውን ማርኬትን ዋጋ በደንብ አጥንተን እናውቀዋለን። ማቴሪያሉን ዋጋ በጣም ስር ሰደን ስራው ላይ ኮንስትራክሽኑ ላይ we know so how do we keep standard የሆነ ዋጋ and build at the same time በጣም ላርጅ እንዴት ነው አፎርደብል አድርገህ እንዴት አድርገህ ነው የምገነባው ለሚል ጥያቄው እውነቱን ለማውራት we're not flying to China we're not trading ውስጥ አይደለንም። የእንጀራ ፋብሪካ የለንም። I don't know ምን ልበል ሌላ ስራ ውስጥ አይደለም የለም። ስለዚህ ቀብድ ከተቀበለን ከደንበኛ ቀብድ ተቀብለን ማቴሪያል ላይ ነው የምናውለው። ፌሮ እንገዛበታለን፣ ታይል እንገዛበታለን፣ ሲሚንቶ እንገዛበታለን። ሶ የዋጋ እንኳን የሆነ ፐርሰንቴጅ ኢንትረስት እንኳን ቢኖር
ማቴሪያላችን እዚህ ጋር የያዝነው ምን ያደርጋል? ሞር ፕሮፊታብል ነው እንደው ምን ነው ኮምፔርድ ከሌላ ሶ ሌሎች ገንቢዎችን ከኛ they can take ትላልቅ ነጥቦችን መውሰድ ይችላሉ አሉ። ይሄንንም እየተገበረ ያሉ ሌሎችም አሉ። ግን ቴምር በትልቅነት ይሄንን እየሰራ ነው። አዎ በጣም ልክ ነው። እኔ ሄጄ ፕሮጀክቶችንም ባየዋቸው ያ ምስክር ነኝ። በጣም በኳሊቲስ ኳሊቲ ላይ ድርድር አለ የለም። ስፔሽስ አሁን ሰው ቴምር ቤትም እንደ ዳቦ ሲል የሆነ ሌላ ነገር ነው እንዳይገምት ገባን። ኳሊቲ ላይ ምንም አይነት ጥርጥር የለም። ሄዳችሁ ሁላችሁም የቴምርን ቤቶች ህንፃዎች ማየት ትችላላችሁ። ኤክስትሪምሊ በጣም ሃይ ኳሊቲ ነው። ጣሪያው በጣም ሰፊ ነው። እንደ ኮንዶሚኒየም የሆነ ዝቅ ያለ አይደለም። የሆነ ሀሳብ የሚሰርቅብህ አይደለም። ይህንን ኤፒሶድ አንደኛ እንድሰራ ያሰብኩት ለምንድን ነው? ምክንያቴ አሜሪካ ሀገር የሄድኩኝ ጊዜ ለፕሮሞሽን ብዙ ሰው ጥያቄዎች አላቸው። ጥያቄዎቹን አንድ በአንድ እየመለስካቸው ነው። በጣም ጥሩ። እዛ ላይ ዋልዶርፍ አስቶሪያ መታችሁ የጠየቃችሁኝ ቴክስት ያደረጋችሁልኝ ምናምን ብዙዎቻችሁ ይህንን ቪዲዮ ይህንን ኤፒሶድ ብታዩ ብዙ መልስ ይመለስላችኋል። ኢንትረስት ብዙ ሰዎች አላቸው፣ ግን አት ዘ ሴም ታይም ጥያቄያቸውንም የሁሉንም መመለስ አትችልም። ማይክ ይዤ ለዛ ሁሉ ሰው ልመልስ አትችልም እና ይህን ኤፒሶድ ቢያዩት ብዙ መልስ ይመለስላቸዋል። ይህንን ፕሮግራም አንደኛውም እንደውም የሰራ ነው ቤንጂ ዲኤምቪ ኤሪያ ሄዶ ብዙ ደንበኞች ወደ ዋልዶርፍ አስቶሪያ መጥተው ብዙ ጥያቄዎች ጠይቀዋል። ይህንም ለአሜሪካ ነዋሪዎች፣ ዩሮፕ ነዋሪዎች፣ ሙሉ ለሙሉ የመላ የኢትዮጵያ ዳያስፖራ የኢትዮጵያ ኮንስትራክሽን ምን ይመስላል የሚለውን ነገር አንዳንድ ነገር ለመመለስ ያህል ነው። ዲያስፖራዎችም ብዙ ፖቴንሻል ባየርስ አሉ መግዛት የሚፈልጉ እና የሁሉንም ጥያቄ መመለስ ስለማይቻል ወርድ ኦፍ ማውት እዛ ዋልዶርፍ አስቶሪያ አንድ የመጣ ሰው ሄዶ ዘመዱን ወይ የሆነ ሰው ወይ ጓደኛውን እንደዚህ አይነት ነገር መጥቷል ፕሮሞሽን ብሎ ይጠይቃል። እና ጥያቄ ሲጠየቁ የሁሉንም መመለስ ከባድ ነው። በአንድ አጠቃለን እኔ እየጠየቅኩ የእነሱን ጥያቄ እንድትመልስም ነው። በጣም ደስ ይለኛል። ገብቶሃል አይደል? ኖ that's exactly what I'm doing እስካሁን እያደረኩ የነበረው ያንን ነው። የመጀመሪያው ያው ጥርጣሬ ነው። ልክ እንዳልኩ እንደ ማንኛውም ገዢ ብዙዎቹ ይጠራጠራሉ። ታማኝ ነው ወይ እንዴት ነው ወይ? ምክንያቱም እዛ ነው የሚኖሩት። እንደኛ እዚህ መጥተው ፕሮጀክቱን አላዩትም በትክክል ብዙም እንዴት ልበልክ አያውቁትም። እና ኮንቪንስ የማድረግ እንትን ነገር አለው። ጥያቄም ካላችሁ ለመመለስም ደስተኛ ነን። ካሜንት ላይ መጻፍ ይችላሉ አይመስልም? ይቻላል። ማንኛውም ለሁሉም ጥያቄዎች መልሶች አሉ። በስልክ ቁጥሩ በታችኛው መደወል ይችላሉ። ደውሉ። ያው ቤንጃሚን ፓርትነራችን ነው፣ የቴምር ፓርትነር ነው። ይሄ ግን I wanted to be clear ፓርትነር ስለሆንኩኝ ብቻ አይደለም። This is not a promo. This is to actually answer በጣም ብዙ የዳያስፖራ ጥያቄዎች የኮንስትራክሽን አንጻር፣ ከፔይመንት አንጻር፣ ከዶላር እና ከብር አንጻር ያንን ነገሮችን ለመመለስ ነው ያለነው። እና ቴምር ጋር ስትመጣ 20% ነው 20% down payment, whether you're buying a shop, whether you're buying a house. Yes. A 3-bedroom, a 2-bedroom, a 1-bedroom, doesn't matter. You pay 20% down payment, and the remaining 80% you pay through the construction ሂደት, which is construction process ላይ ትከፍላለህ። አራተኛ ወለል ላይ on the fourth floor ላይ 10% ክፈል ትችላለህ። ስድስተኛ ፎቅ ላይ 5% ክፈል ትችላለህ። so አብረን እንገንባ የሚለው ኮንሰፕት ከዚህ ነው የመጣው። አብረን እንገንባ ኢትዮጵያ ውስጥ የተበላበት ብዙ ሰው የፈራው is because ደንበኛው ገንቢው ታማኝ ስላልሆነ በብዛት አሁን ታማኝነት አለ። በጣም ብዙ ገንቢዎች አሉ የሚሰሩ፣ ግን ከዚህ በፊት የተሸወዱ በጣም ብዙዎች አሉ። ኦኬ፣ ለዛ ነው። ስለዚህ previous record you have to check ማን ናቸው፣ ገንቢው ማን ነው፣ ከዚህ በፊት ያስረከበውስ ነገር ምንድነው፣ ዋጋውስ እየሰጠኝ ያለው ትክክለኛ መሬት የረገጠ አሁን ኢትዮጵያ ውስጥ ያለ ዋጋ ነው። በጣም ሲወርድም ደግሞ ጥሩ አይደለም። ለምን ብራችሁን ይዞ ሊጠፋ ነው። አንድ ሰው 80 ሺህ በካሬ 70 ሺህ በካሬ ብሎ ማስታወቂያ ይሰራል። ቤት ነው ምን እየገዛ ነው? የግንባታ ዋጋ ላይ እየጠራል ያለውና ምንድነው እየገዛችሁ ያላችሁት? you have to be careful እና yes ያው እንደማንኛውም ገዢ ስትሆኑ አሁን ያላችሁን ነገር ቼክ ማድረግ ነው ይመስለኛል። common sense ዲሊቨሪ የተደረገ ፕሮጀክት አለ ወይ? ዋጋው
ያው ይታወቃል። የከተማ ዋጋ በዛ መሄድ አለበት። የሲሚንቶ፣ የፌሮ፣ የግንባታ አሁን የግንባታ ዋጋ በካሬ አሁን የኢትዮጵያ ሕዝብ ሁሉም ሰው ገንቢ ያለው ምን ማለት ነው? somebody that's building ground plus 5 እየገነባ ሊሆን ይችላል። የገዛ ቤቱን እየገነባ ሊሆን ይችላል። ወይ ገንቢ ዘመድ ይሆናል። ለምን አይማክሩትም? find out ዋጋው በካሬ ስንት ነው? so that way ከተማ ውስጥ ያለውን ነገር ታገኛለህ። ግን ይሄ ዋጋ የዛሬ ነው። ከሳምንት ከሁለት ሳምንት በኋላ ዋጋ ይጨምራል። obviously የረጅም ዓመት የሪል ስቴት ኤክስፒሪየንስ አለ። yes what makes Tamer special? አሁን ቴምር ጋር ያለው ለደንበኞቹ ነው። this is more ለቴምር ባለቤቶቹ ሳይሆን ለደንበኛው የሚጠቅመውን ነገር ብነግርህ፣ አንደኛው በቀጣይ የትም ገንባ which means you're not pushed towards like one area. For example, አያት ጋር መተህ ግዛ አትባል። አንተ የት ነው የምትፈልገው ነው የምትባለው። ይሄው ጋር ነው የምፈልገው። ገባህ? so we have ይሄው ጋር አይቼዋለሁ የምፈልገው የት ይሁን። አንደኛው ይሄ ነው። so location የሆነ restraint የለም። የፈለከውን ቦታ መግዛት ትችላለህ። ሁለተኛው ባለቤቶቹ ሙስሊሞች ስለሆኑ ይሄ ለደንበኛው ማንኛውም ደንበኛው በኢትዮጵያ ብር ነው የምንተምነው። 12 ሚሊዮን ብር ሙሉ ክፍያ ከሆነ የ12 ሚሊዮን ብር በ2.5 ዓመት ውስጥ ክፍያ ዘመን ወይ ኮንስትራክሽኑ ተገንብቶ እስከሚያልቅ 12 ሚሊዮን ብር in 2.5 years you're going to have 12 million ማለት ኢንትረስት ሄዶ የሚጨምርበት ነገር በኑር ነው። ባንኪንግ ነው ሙስሊሞች የሚጠቀሙት። ይሄ ኑር ማን ነው የሚጠብቀው? ደንበኛው ነው የሚጠብቀው። ስለዚህ 12 ሚሊዮን ብር እዚህ ጋር ከቴምር ጋር አትባልም። 15 ሚሊዮን ብር አሁን ተዋዋልክ። ይሄ ግን ያዋጣል እንደ ካምፓኒ ልጨርስልህ። ኦኬ 15 ሚሊዮን ብር ተዋዋል መልስልህ። ተዋውለ በ3 ዓመት ውስጥ ይሄ 15 ሚሊዮን ብር 22 ሚሊዮን ብር ክፈል ብትባል በጣም ማለት አችልም ብቻ ሳይሆን ይደረጋል። because of construction material ካልተገነባ so ቴምር አሁን ቅድም እንዳልኩ እኛ አብረን እንገንባ የምንለው የእናንተን ፔመንት ወስደን ማቴሪያል ላይ ነው የምናውለው፣ ኮንስትራክሽኑ ላይ ነው የምናውለው። so ኦኬ ትልቅ አድቫንቴጅ ነው። it's a huge advantage በጣም ስለዚህ ዋጋ በኢትዮጵያ ብር ግሽበት ሲኖር አብሮ እሱንም አትከፍለም ነው። there is no ግሽበት። እኛ ጋር ግሽበት የሚባል ነገር የለም። ያው እንደነገርኩ ኑር ባንኪንግ ነው የምንጠቀመው፣ ኢንትረስት ፍሪ ባንኪንግ ነው የምንጠቀመው። ስለዚህ ዋን ስፔሻል የሚያደርገው ነገር ይሄ አሁን ያልከኝ ይሄ በጣም ትልቅ ነገር ነው። ይሄ በተለይ ለውጭ ሀገር ለሚኖረው ኢትዮጵያ ውስጥ እንዲሁም ለሚኖረው ገዢ 300,000 ብር ክፍያ እያለበት 1 ሚሊዮን ብር ክፈል ስትባል በጣም አስደንጋጭ ነው። ስለዚህ 300,000 ብር ነው የምንከፍለው። ሌላ ነገር ደግሞ አሁን ዳውን ፔመንት ቴምር ጋር ከፍለ ለሴ ብርን ትፈልጓለህ፣ የሆነ ኢመርጀንሲ ያጋጠመ ቴምርኛ የብር ችግር የለብንም፣ ሙሉ በሙሉ ብርን እንመልስላለን ያለ ምንም ቅጣት። yes ብዙ ልበኞች እንደዚህ ቆይ meant to tell me ብሩ በጣም ካስፈለገኝ you can come withdraw your money. I don't know if there's any other real estate ከስር እስቲ ኮሜንት አድርጉልኝ። ኢትዮጵያ ውስጥ ሌላ real estate እንደዚህ 20% 30% የከፈልከው ትቀጣለህ። ኮንትራክት ቮይድ በማድረግ ትቀጣለህ። እኛ ጋር 5 ሚሊዮን ብር አስገብተህ 5 ሚሊዮን ብሩ ያስፈልገኛል የምትል ከሆነ በቂ የሚያሳምነን ከሆነ እንሰጣለን። ምንም ነገር ዲዳክት ሳናደርግ አሳማኝ ከሆነ ይሰጣቸዋል። እንግዲህ I wish ይሄን ኤፒሶድ ሰርቼው አሜሪካ ቤት ደስ ይለኝ ነበር። honestly so በጣም ብዙ አድቫንቴጆች አሉ። ግን ደግሞ ቀደም ቤንጂ ያልከው ነገር አለ። ከቴምር የገዙ ደንበኞች ኮሜንት ላይ ብትጽፉ የዛሬ 3 ዓመት የዛሬ 6 ዓመት የገዛችሁት 6.5 ሚሊዮን የገዛችሁት እየጠራችሁ ነው። ዛሬ ስንት ነው እየሸጣችሁት ያላችሁት? አናውቃለን፣ መረጃ አለን። 15 ሚሊዮን ብር
ማለት ይሄ መላ ኢትዮጵያ ውስጥ ያለ ነገር ነው። ግን ቴምርም ደግሞ እኛም ብዙ ባለሀብትን አፍርተናል እናለን። ባለቤት ብቻ ሳይሆን የቤት ባለቤት ብቻ ሳይሆን ሀብታም አድርገናል። ሀብታሞችን እና ቀጣዩ ማን ነው? አንተ ነህ። እንግዲህ በጣም ስፔሻል ነገሮች ነው የነገርከኝ። honestly speaking ለዚህ በደንብ ግልጽ ላለ መረጃ የምትፈልጉ ከሆነ የመጀመሪያው ቅድም እንዳልናችሁ ከተጭበረበራችሁ መጥፎ ነገር ካጋጠማችሁ ካሜንት ላይ መጻፍ ትችላላችሁ። ትክክለኛ እውነት ከሆነ ይጻፋል፣ ምንም ችግር የለውም። ምክንያቱም ያን ያህል በካምፓኒው በጣም እንተማመን ሰዎች ነን። ሁለተኛ አሁን የነገራችሁ አድቫንቴጆች ከምንም በላይ ትልቅ ነገር በጣም ትልቅ ናቸው። እንደ ኢንቨስትመንት ብርን አስቀምጠ መውሰድ የምትችል ከሆነ አሳማኝ ሆኖ ትልቅ ነገር ነው። ኢንትረስት ሬት ደግሞ ብሩን የሚበላው ካልሆነ በጣም እሱ ብቻ አሁን በጣም ታማኝነት በጣም አሁን ኢትዮጵያ ውስጥ ታማኝነት ነው ያጣነው። ያ ደግሞ ምንድነው ማየት ማመን ነው። ገንባለት ቢልድ ኤንድ ዴይ ዊል ካም ይላል ፈረንጃ። ገንባውና ይመጣል። ይኸው ገነባን መጡ። ፔሬድ You seem very confident about No, it's what it is. What's on the ground. It's not about what AK say. Might በጣም እንትን ይሰጣል። This is not a religious marathon here. You know what I mean? It's not about Christian, Muslim or አይደለም. This is about business. It's about money. It's about እኔ አሁን ቤት ለመግዛት ቤት ልገዛ የሆነ ሪል ስቴት ሄዱ ቀብድ ክፈል 30% ክፈል ተባለ። 30ም 20% ለመክፈል ለተይ 3 ሚሊዮን ብር ነው ይሄ ነገር። መኪናን ሸጬ ከባንክ ያለኝም ብር አውጥቼ 500 ሺህ ብር እዚህ ጋር ተበድሬ ነው የምመጣው አንተ ጋር እንጂ የሆነ የብር ዛፍ የለም። እኔ ጋር 3 ሚሊዮን ብር እዚህ ጋር ይዤ አንተ ጋር የምመጣው ማንም ሰው ገባ። የሆነ በጣም ከባድ ሚሊዮኔር ካልሆንክ ሰው ያለውን ተበድሮም ያለውን ነገር በኪሳራ ሸጦ ነው እየመጣ ያለው። ለኛ ደምኛ ንጉስ ነው ስለ የምር እንንከባከባለን። እንደ ንጉስ ነው የምንንከባከበ ሁሉም ደግሞ ያውቃል። ያንን አይቷል ሰው ስላየ እኛ ጋር አሁን ታች ሴልስ ፍሎር ጋር ብትሄድ የጉሊት ቲማቲምና ሽንኩርት መሸጫ ነው የሚመስለው። ቤት የሚሸጥ ይመስላል። በጣም ብዙ ይመስላል። አይመስልም? ያ ታማኝነት ስላለው ነው። ሰው የሚያየውን ያውቃል። ሽወዳ ቀረ። መሸወድ ትችላለህ። የተወሰነ ሰው መሸወድ ትችላለህ። ግን አሁን ደግሞ ሪል ስቴቶች ኢትዮጵያ ውስጥ ምን እያደረጉ ነው? እየነቁ ነው። ሪስትራክቸር ሪኦርጋናይዝ እያደረጉ ነው ዲፓርትመንታቸውን። ለምን ያ የድሮ የቀልድ ጊዜ የህዝብ ብር ወስደ ቻይና በረ ጣሊያ በረህበት አሜሪካ ደሴት ገዝተ ምን ልበል አይቻልም። አይቻልም ቢካዝ ሰው ያየ ነው ማለት የተወሰነ ሸውደህ ሊሆን ይችላል። የተወሰነ እዚህ ጋር አጭበርብረህ ሊሆን ይችላል። አሁን ግን አይፈቅድም ካሁን በኋላ ማለት ሪል ስቴት አሶሲዬሽኑ ተቋቁሟል። የሪል ስቴት አሶሲዬሽን ኢትዮጵያ ተቋቁሟል። ያ ደግሞ ህጎች እየመጡ ነው። አንድ ዲቨሎፐር 20 ዩኒት ህንፃ 20 ህንፃ እሸጣለሁ ብሎ 20ውንም ህንፃው በአንድ አካውንት ውስጥ ብር ዲፖዚት ማድረግ አይቻልም። አሁን አንደኛው ህንፃ በራሱ አካውንት ውስጥ ነው የምገባው። ስለዚህ መንግስትም ጣልቃ ይገባል፣ እዚህ ጋር ይቆጣጠራል። ይሄ ለመላ ለኢትዮጵያ ጥሩ ዜና ነው። ትክክለኛ ገንቢ you are becoming extremely profitable if you're a builder developer ደግሞ አሉ ቴምር ግዙፍ ሆነ እንጂ ትልቁ ቴምር ሆነ እንጂ አሉ በጣም ብዙ ገንቢዎች አሉ። ኢንዲቪጁዋል ገንቢዎች አሉ፣ ሪል ስቴቶች አሉ በትክክለኛ በሐቅ እየሰራ ያሉ። ልክ እንደዛው ያህል ደግሞ የማይገነቡ አሉ። unrealistic prices የሚያወጡልህ አሉ። ገባ? So if you're not doing your research or your due diligence, that's your fault. You're bringing millions. እሺ ሀብታም ብትሆንስ 20 ሚሊዮን በነፃ ዝም ብለህ ታስረክባለህ? ይሄ ጥያቄ ነው። ቢዩቲፉል በጣም እስቲ ስለ ፕሮጀክቶቹ እናውራ። 20 ስንት ፕሮጀክት ነው አለ ያልከኝ? አሁን በአሁኑ ሰዓት 28 28 projects currently በጣም ብዙ ነው። በጣም
በጣም እያደገ ያለ ኮንስትራክሽን ማለት ነው። yes yes እስቲ can you mention like ሁሉንም ላታስታውሰው ትችላለህ ግን አሁን መላ ኢትዮጵያ ያውቀዋል። 28ቱንም ያውቀዋል። ከኔ በላይ የኢትዮጵያ ሕዝብ ያውቀዋል። ፒያሳ ዲድ የት ምንጻውን ዞር ስትል ምንድን ነው የሚለው? ቴምር ነው የሚለው። በቀጣይ ትንገንባለ ነው የሚለው። ሳር ቤት እንሂድ፣ ጊዮርጊስ ፊት ለፊት ብትሄድ እንደዛ ነው የሚለው። ፒያሳ ሰንጋተራ እንሂድ፣ አድዋ 00 ብትሄድ እንደዛ ነው የሚለው። አያት ብትሄድ እንደዛ ነው የሚለው። ሳር ቤት እዚህ ቫቲካን ብትመጣ እንደዛ ነው የሚለው። ቡልጋሪያ ብትሄድ እንደዛ ነው የሚለው። ገላን ብትሄድ እንደዛ ነው የሚለው። በቀጣይ ትንገንባለ ነው የሚለው። ስለዚህ የትኛውን ልጥራለህ እንግዲህ? ስለዚህ ማየት ማመን ነው ማለት ማህበረሰቡ በእጅ አይቷል፣ መሸወድ በቅቶታል። ስለዚህ they want something tangible። ደግሞ ሪል ስቴቱም እኮ እየነቃ ነው። በማን ምክንያት? በቴምርም ምክንያት እኛም ሰበብ ልንሆን እንችላለን። ለሌላው መንቃያ ማለት ነው። በደንብ ትክክል። ፕራይስ ዋይዝ እንዴት ናችሁ? ፕራይስ ዋይዝ we have the best price። አሁን በዚህ ባለንበት በጣም የገዢ ገበያ ነው የሚባለው። ይሄ አሁን ያለንበት ሰዓት የገዢ ገበያ ማለት is the buyers market። ያ ማለት ሁሉም ሪል ስቴት ዋጋውን ያኔ እናንተ ስናወራ ባለፈው የዛሬ 2.5 years back it was more of a seller's market። መሀል ላይ ኦቪድ መጥቶ ያንን ዲፍሌት አደረገው እንጂ it was a seller's market። seller's market ማለት ምን ማለት ነው? ያው ሰው በፈለገው ዋጋ ኢንፍሌት አድርጎ ዋጋውን ይሸጥልሃል። በዛኔ $4500 በካሬ ይሸጥ ነበር። ከ$2500 ሁሉም የራሱ ነው የሚተምነው ነው። አዎ የሆነ there was no standard አልነበረም። so አሁን across the board ብታየው ከ115 እስከ ዲፔንዲንግ ከቦሌ ምናምን የተለያየ ቦታ ብትሄድ እስከ 130 እንደዛ ዋጋው። ይሄ ከተማ ዋጋ ነው። ሶ ቴምርም እኛም ዝቅ አድርገን ራሳችን ጎርተን ዝቅ አናደርግም። we go exactly በዋጋ በከተማ ዋጋ ነው ምን ነው ያው ሎኬሽን ግን ማተርስ አይደል? of course ሎኬሽን ብቻ አይደለም ግንባታውስ። are you building or are you just saying what you're telling me that you're going to build me? but ዲዛይን አይተ መክፈልና ሄደ ህንጻ አይተ መክፈል ሌላ ነው። so ዋጋውን ማወቅ ሰው ሪሰርች ማድረግ አለበት። የዛሬ ዋጋ አሁን እኔና እሱ ዛሬ ምንድነው we're in May 6 right? so May 6 የሜይ 6 የጠራሁልህ ዋጋ come to September or come to January obviously it's not going to be the same። የሲሚንቶ ዋጋ ይጨምራል፣ የብረት ዋጋ ይጨምራል። ስለዚህ ገንቢውም ተከስሮ አይሸጥም። he's a profitable company። so ይሄንን ማህበረሰቡም ከጀርባው ሄዶ ማጥናት አለበት። 250 ሺህ ብር የሚያወጡ አሉ በካሬ ነው ማለት ኦኬ 250 ሺህ ብር ማለት በቃ ፊኒሺንግ ማቴሪያል ውድ የሆነ ማቴሪያሎች አሁን ዩስትሪ ፓርኪ እነ ሄኖክና ያሬድ ኢንተርቪው አድርጋቸው ነበር ድንቅ ላይ የአውሮፕላን መስተዋት ነው ኢምፖርት ያደረገው ከቻይና ለህንጻው ሲግኔቸር። ሌላ ምን ልበል አንዳንድ ማቴሪያሎች የሚጠቀማቸው ማቴሪያሎች ይሄ more for the ምንድነው 1% ልበል ህንጻው የተሰራው ሶ እንደዚህ አይነት ህንጻዎችም አሉ ኢትዮጵያ ውስጥ yes 250 አይደለም ከዛም በላይ በካሬ ዋጋ የሚጠሩ ማለት ነው ይገባቸዋል ነው። ኦኬ ስለ ፕራይሱ ስለ ፕሮጀክቱ አውርተናል። yes ሌላ ከናንተ ነው የምንጠብቀው ቀጥሎ የት እንገባለት የሚለው ነው አይደለ? የት እንምጣ መተናል። አሁን ደግሞ ሰርፕራይዝም አለን ብዙ ሰርፕራይዞች አሉን። በጣም ደስ ይላል። like it's supposed to be my turn. I'm supposed to be interviewing you. Yeah, of course. Let's go. ደስ ይለኛል። አሁን ደግሞ ያው ትንሽ ቀየር እናደርገውና እኔ ደግሞ እሱን ኢንተርቪው አደርገዋለሁ። ግን እኔም እንኳን ጨረስኩ። ምን በኋላ ጨርስ ስለ ኮንስትራክሽኑ ምናምን ሁሉ ነገር አውርተናል። ስለ ሪል ስቴቱ ስለ አንተ አንዳንድ ነገር ጠይቀህና ደስ ይለኛል። አይ ቲንክ መጨረስ እንችላለን።
በቅርቡ ሆስት ስታደርግ የሚገርም ሾው ላይ አይቼ I was surprised። የፋይቱ ላይ ንቃተ ህሊናና ጃኒ ጂጂትሱ አየኝ። My God, you're a good host. Were you surprised? ደግሞ you know how to host. Of course. ምንድን ከየት ነው በፊትም ነበረ ይሄ ችሎታ? Of course. I mean, ያው የኢትዮጵያ ህዝብ ያውቃል አቦል ሚሊዮኔር የሚባል አቦል ላይ ቲቪ ላይ I had my own show. So I mean the stage is not It's not a big deal for you. I mean, I've gotten used to it. Let's just say that. እንዴት ነበረ? በጣም አሪፍ ነበር። Ladies and gentlemen, like who's that guy? Vegas እንትን የሚለው you know that guy, right? Yes. He was huge. Yes. እንዴት ነበረ ግን? ማይክል በፈር በጣም ብዙ እንትኖች አሉ፣ ሆስቶች አሉ አንተ የምትላቸው። Yes, እነሱ እንደውም you know what I did? Let the Ethiopian people. I loved it. I had to watch Michael Buffer, you know, UFC host ምናምን በደንብ ማየት ነበረብኝ። አጠናሁት፣ አልዋሽም። አንድ ቀን ይፈጅ። I studied for one day and I went on that stage. One thing እዛ ፋይቱ ላይ ያረኩት ለራሴ ትልቅ ነገር አድርጌያለሁ ብዬ የምገምተው ምን እንደሆነ ንገራችሁ ለመላ ኢትዮጵያ ሕዝብ። ግርግር ነበር ትዝ ካላችሁ ትንሽ እንትን ነበርና ስንጀምረው በሰዓቱ አልገባም ማህበረሰቡ። አዋሽ ባንክ ምናምን እንደዚህ ኦንላይን ነበር ቲኬቱም so there was a little ምን ልበል ሄክቲክ ነገር ነበር። ከዛ ማህበረሰቡ ገባ፣ ተመልካቹ ገባ። I got on the stage, I got the mic. ከዛ I was like okay, ታየ ወርቁ, you know Taye Worko? Yeah. Yes, so he's my guy. So my guy is like AK every time you're on the stage in Ethiopia, before you start, you know what I'm saying, doing anything you do, make sure you play the national anthem. You have the people's heart. You know what I mean? And people, but I'm the nationality. So I was like, I ran to the DJ. This at the fight. I ran to the DJ. I'm like, yeah, Ethiopia ብሔራዊ መዝሙር አለ? He's like, የለኝም። በል ዳውንሎድ አድርገው ቶሎ በል። ከዛ ዳውንሎድ አደረገው። እንዳደረገ ክቡር ፕሬዝዳንት የቦክስ ፌዴሬሽን ፕሬዝዳንት አቶ እያሱ ጌታቸው የጌታቸው ስዌት ቦክስ ማኔጀር አሹ እና ሁሉም ማኔጀሮቹ በነበሩበት ስቴጁ ላይ ናሽናል አንተም የኢትዮጵያ መዝሙር እንዘምር አልኩና መዝሙሩ ተጀመረ ማለት ነው። ከዛ ልክ የሆነ ሰዓት ላይ የተወሰነ ካለም በኋላ ዲጂው ለከዳውንሎድ ሲያደርገው ሙሉ በሙሉ ዳውንሎድ አላደረገም፣ ተቋረጠ። ሲቋረጥ ዞር ብዬ ያለው ደስ የሚለው ያው የነ መስፍንና ኤርሚያስም ቦክስ ነበር። የኢትዮጵያ ፌደራል ፖሊስ እና አዲስ አበባ ፖሊስ ኮሚሽንም ነበር። ሶ ደስ የሚለው ብዙ አባላት ነበሩ ለፈልጌ ነው። አባላት ደግሞ ብዙ የናሽናል መዝሙር ደግሞ ያውቃሉ። ልክ መዝሙሩ መሀል ላይ ሳቋርጥ ያዙት፣ ቀጠሉት። the whole place አድዋ በጣም ስሜታዊ ነበር፣ ኢሞሽናል ነበር ህዝቡን ሳየውና ያንን ነገር እዛ ስሜቱን ኢሞሽኑን መፍጠሬ በጣም ደስ ይላል። እነሱ ባይሆኑ አይ ቲንክ ያሁኑ የሚጨርሰላ አይመስለኝም። ሙሉን አንተሙን ናሽናል አንተሙን የማይችለው አለ ብዬ ገምታለሁ። የሚገርም everybody knew except me ከኔ ውጭ። እኔ እንደውም በቃ ሼም ያዘኝ በእውነት አላሸም እንጂ እንዴት ነው የናሽናል መዝሙሬን የማላውቀው ብዬ I started watching. I started, you know, shit, because ሳየው at least ዳኛዎቹ ከፊቴ ነበር። I was lip singing. You didn't go to school. I didn't go to school here. Yeah. So I understand that, but still, like you get on the stage, everybody's singing except you. So what do? The first thing you do, you start lip singing. When he says you better say you know, so I did that. That's exactly what I did. But they couldn't tell. Nobody could tell. You know, nobody could tell. What else happened? It was beautiful. It was beautiful. Yeah, it was one of the first MMA events. Became successful. Nobody fought afterwards. We all left in peace. You know. Yeah.
በጣም ብዙ ሰው ደግሞ ሊመለከት መጥቶ ነበር። በጣም people showed up. በጣም Wow, that's nice. Big ups for hosting it. Thank you. እኔ actually አቅ ነበር host የምታደርግ ሳይክ ደግሞ ደነገጥኩ። ብዙ ሰው እንደዛ ነው። Okay, let's go. አሁን ደግሞ አንተ ብትጠይቀኝ yes በጂ how is the DMV እንዴት ነበር? DMV, let's talk about it. Yes. DMV spring ነበረ. The weather was so beautiful. Yeah. You know, palms, እንዴት ልበልክ cherry blooms ምናምን በጣም አሪፍ weather ላይ ነው የሄድኩት እና I had the best time. በደንብ ነው ሰውም የተቀበለኝ። It's nice. ሁሉ ነገር አሪፍ ነው። ደግሞ የምትመርጣቸው ነገሮች የሆነ ክላሲክ እና even the streets that you were walking on. ማለት some of the DMV, I've been there before. That's Virginia, I think. Yeah, Virginia. እኔ የሄድኩት ቨርጂኒያ ነው የቆየሁት። አይሰንሃወር አካባቢ ነው የነበርኩት። በጣም ደስ የሚል አካባቢ ነው። ግን ያው ኢቨንቱ የነበረው ዲሲ ነው። I had to go to DC ኮንቪንስ ለማድረግ ቦታውን ቬኒውን እንትን ለማድረግ ማስፈቀድ አለብን ምናምን የራሱ ፕሮሰስ አለ። Obviously I'm a huge fan of Georgetown በጣም ሄድ ነበረ። Old Town, Georgetown, you know, I get to go around ብዙ ቦታዎች ሄጃለሁ። ግን ከሁሉም በላይ ፕሮጀክቱ በደንብ ነው የሄደው። ገብቶሃል አይደል? እኔ ከጠበቅኩት በላይ አንደኛ ሰው ይመጣል ብዬ አልገመትኩም። honestly speaking የተወሰነ አንድ 10 ሰው ይመጣል ብዬ ነበር። ግን ቀስ በቀስ ብዙ ሰው እየመጣ ነው። ገባ እየጠበቁ like literally እንግዲህ አስበው ማን ነው የሚጠብቅ? ኢንፎርሜሽን ፈልጎ እዛ ጋር ቁጭ ብሎ በሻይ ቡና እያለ ከዛ በኋላ መተው thank you so much በጣም እውነት አመሰግናለሁ ማለት ፈልጋለሁ። ለኔ ያላቸው ክብር ነው። honestly speaking እዛ ጋር ፕሮሞሽኑን በጣም ባጭር ጊዜ ነው የለቀቅነው። አይተውት በዛ ጊዜ በእኛ ገጽ ላይም ተለቆ ነበር እና it's nice ዘልሾው thank you so much በጣም የረዳኝ ጓደኛ ያለኝ ዋልዶርፍ አስቶሪያን ቦታውን ያስፈቀደልኝ እሱ ነው። እሱ እዛ ነው የሚሰራው ዘልሾው የሚሰላድ በዚህ አጋጣሚ ማመስገን እፈልጋለሁ። እዛ ላላችሁት ማኔጂንግ ቲም ምናምን ስለ ሮል አፕ ባነር እና እስቲ ስለ ባንዲራ አሜሪካ አይወዱም። of course መጀመሪያ AK ምን አለኝ እንግዲህ ይሄንን እንደውም የቀረጸኝ ሰው አይቷል። የቀረጸኝ ሰው እንደውም አይተ ካሜንት አርክ የመጀመሪያው ያው ካፕሮል ነው የተቀረጸው። ካፕሮል ጋር ሄጄ ማይክ ይዤ ካሜራ ነው እንግዲህ ካፕሮል አጠገቡ ጋር ነው ሄጄ የምቀረጽ። ካፕሮል ከኋላ ይሄ ነው ያው ዲሲ እንዳለው እንዲታወቅ ማለት ነው። እና I remember በጣም ሳኒ ቀን ነው እና ያው ቱሪስቲ ነው ቦታው ብዙ ሰው አለ ምናምን። ከዛ እዛ ጋር ናሽናል ጋርድ አለ። ናሽናል ጋርዶች like literally they're everywhere። አሁን ደግሞ የሆነ አልተርኬሽን ተፈጥሯል ታውሱ ጋር። ስለዚህ በቃ ናሽናል ጋርድስ everywhere። ናሽናል ጋርድስ የሌሉበት ቦታ የለም። እና ለኔ you know አይቻላክ in America እነዚህ ናሽናል ጋርድ በግሩፕ እንደዚህ ሲሄዱ አይቻላክ ገብቷል። everywhere you go the wharf ስትሄድ አሉ ደዋርፍ ሄጄ ልቀርጽ ፈለኩኝ። እንዴ አብዳል እንዴ ነው ያለኝ። እንደዚህ ነው ያለኝ የጓደኛዬ ስም። ይሄን ፍላግ ላውጣው ስል So the audience like let me explain to them what's going on. So DMV አካባቢ ቤንጂ በቴምር ሄዶ ነበርና ለምንድን ነው የቴምር ባንዲራ ያዝና ሄደ በዛ በቃ ዋይት ሃውስ ጋር ምናምን እንትን በል እኔ እሺ አደርግልሃለሁ ምናምን ይለኝና ከዛ ሲሄድ ያለ ፍላጉ ልክለታለሁ። ምክንያቱም አንደኛ ጦርነቱ የነበረ ጊዜ የተሟሟቀ ጊዜ like honestly በዚህ የሆነ መንፈስ ነበረው ሀገሩ ራሱ ገብቷል። you just want to come back in peace። ካሊፎርኒያ ግን ነበር ነብረር ያልቻልከው የካሊፎርኒያ there was እዛ ደግሞ TSA workers እንዳለ ወጥተው ነበር። of course ማንም 1 ሚሊዮን ሰው ወጥተው ነበር። there is no way። ከዛ ደግሞ ራይት ነበረ ካየ እሁድ ዕለት ራይት ነበረ። they were protesting። we had a program in California too። California ልንሄድ ነበረ already set up አድርጌ ናቲ shout out to ናቲ በደንብ እዛ ቦታ ይገኝ ምናምን ሁሉ ነገር ናቲ not your Nate my Nate ሌላ ኔትም thank you እሱንም thank you ግን ሌላ ኔት አለኝ ካሊፎርኒያ ነው የካሊፎርኒያ ነው ያለው። እሱም ሴት አፕ አድርጎልኝ እየጠበቀኝ ምናምን ነበረ። ከዛ you know እንዳታስበው ተባባልን ከሱ ጋር you know ካንስል ተደረገ።
ሆፕፉሊ ወደ እናንተ እንመጣለን አይቀርም። Yes. The surprise is actually that. Yes. Why not? You know what I'm saying? Tell them the surprise. So go ahead. No, አንተ ባንተ አንጋል Benji's the guy. And ምንድን ነው ከብዙ ነገር እንዳልኳችሁ ከፖለቲካ ከምናምን ከብዙ ነገር ነፃ ነው። And neutral ነው. True Ethiopian at heart. So ቴምር ፓርትነር አድርገን ድጋሜ ወደ ዩናይትድ ስቴትስ ኦፍ አሜሪካ እየመጣን ነው። የአሜሪካ ያላችሁ ሰዎች ተዘጋጁ። Be ready. ESFNA we're coming. ተዘጋጁ። በሰፊው ነው ያሰብነው። በጣም ሰፊው. We're actually one of the biggest sponsors at the ESFNA. በጣም it's going to be huge. ትልቅ ፕሮሞሽን ይዘን የምንመጣው ኢንትረስት ያላችሁ ተዘጋጁ። በጣም የምትወዱት አይነት ኢቨንት ነው የሚሆነው። Yes. እንደውም እስከ ESFNA መጠበቅ የማትፈልጉ ሰዎች if you don't want to wait till the ESFNA to the soccer tournament and you want to buy your house now, call the number below. I'm telling you. በታች ባለው ስልክ 20% down payment. And it would be written in Ethiopian birr, and you'll pay in 2.5 years. I'll make your house owner a shop owner. Seriously, this is not a joke. That's his okay? word. That's his word. And guess what? By the time you take your house, by the time we finish the building and you can take your apartment, you will sell it at least 50% more than what you bought it for. I will guarantee you the 50%. That's a lot of money. If you spent 12 million, you will end up selling for 18 million, if not 20 million. The market is that big. Ethiopian market is big. So for those of you that know, if this is not your first investment, you want to buy your 5th house, 6th house, please do. Call us with the number below. Because I know the industry like the back of my hand, guys. Seriously. Time to invest is now. You heard it from tomorrow. Not tomorrow. Tomorrow is not guaranteed. Buy today, because all of us Ethiopians, whether you live in Australia, whether you live in London, it doesn't matter. South America, I know you want to own a house in Ethiopia. I know you want to own a house in Addis Ababa, but this is your chance. We're Benji. We're partner up. We brought this. We have a huge discounts for you guys. Okay? Temer is the right way to invest your money. Yes. Temer Properties. Yes. You heard it from the man. Yes, I think the real estate. How long you been on the real estate business? Over 15 years now, almost. 15 years. Yeah. I'm a newbie here. He's been doing lifting weights for 15 years. When I start lifting weight, you're a real estater. I was counting money. But just joking, man. This guy's rich. Hey, Benji. But all jokes aside, from the Andabat, I love him from the bottom of my heart. Like we said in the previous podcast, we started working out together, and I was supposed to start my podcast, but he started. There's a lot of things here that you guys know. Be the real estater. እንዳለ የጀመርኩትን ነገር እየወሰደ እየቀጠለበት ነው እና ፈርቻለሁ። Thank you so much. Yeah. So hold on. Before you wrap it up, you're about to wrap it up. You're so big. Come on, man. Okay. Let's go out and we'll have a wrap. If you want to wrap up so much, we'll have a wrap. For real, okay? Cool it down. Now listen. Okay, another question. So before we go to ESFNA, you're flying somewhere else. I'm flying somewhere else. Where are you going? I mean, it's classified. I'm not supposed to say because of. Okay, let's not get into the details. But can you I'm flying somewhere else tomorrow. Okay, tomorrow. Is it tomorrow? Yeah. You said 2 weeks. No, Sunday. I told you. I'm flying out tomorrow. Yeah. Oh, yeah. I'm flying out tomorrow. It's in Europe. It's classified because of the company I'm working with. Yeah. But I'll keep you updated. So I got to tell you guys, man, it's fun between me and him a lot. By the way, this is his 5th time for us to record the podcast. And the first time, listen, guys, I went to the gym. I got dressed up. I mean, he's rich and he's famous now. Yeah. Right. So hold on. I don't know about the rich part and the famous part, but he's rich, he's famous, he's traveling the world. I'm working hard. Yes, he's a workaholic. So the first day he invites me for the podcast. I get dressed up. I go to the gym. I pump my weight, and I'm all like, I apologize. All right, Benji, I'm ready, man. Where should I come? He's like, AK, can we do it on Wednesday? I'm jet lagged. I'm like, okay. So this guy reschedules for the second time. Honestly, and guess what? Hold on, let me finish. But the second time,
Going back to the gym again. This time I'm lifting, I'm doing squats, I'm doing everything trying to match this guy, for God's sake. Y'all see him? I'm alright. Cause for the third time, which was Friday, you know what I mean? On him again. And then he flunked on me again, right? I was like, okay, he's making too much money. I think I just need to bring him to buy a house to Tamer, you know? It's about time. This is the 4th time, guys, okay? And he's flying tomorrow. And then I have to fly tomorrow. Yes. I apologize for the delay. Taking so long. You know, it's been very hectic for me the past 1 month, bro. After I got it from the States, jet lag, you know, work piled up, a whole bunch of stuff. So, thank you for Benji's the guy, man. I love this guy. Andavet Tamer. If you guys need any information on Tamer, if you have any questions about construction, this is specifically for the diasporas. That's why I'm speaking English. This is for you guys, the diasporas, the Ethiopian diasporas living abroad. You need any information about properties, apartments, anything about financing, banking, give me a call. You can call directly with the number below. By the way, you can catch me on Instagram. Can I shout out my Instagram? Of course. AK_visuals 2020. Hit me up on that private message, okay? Now, back to Benji. እዚህ ድረስ ስላያችሁት በጣም እናመሰግናለን። I'm about to wrap it up because I got a flight tomorrow, man. Thank you so much. እዚህ ድረስ ስላያችሁት በጣም ነው የምናመሰግነው። ሁሉ ነገር ያወራነው ከልባችን ነው። ባይ ዘ ዌይ ይሄንን ኤፒሶድ ስንሰራላችሁ ምንም ነገር ሪሄርስ አላደረግንም ነው። ምንም ጥያቄ አላኩለትም። እሱም ስለዚህ ነው የምናወራው አላደረግንም። ያስታውቃል። ናቹራል ፍሎ ነው ያለው። ያው ስታዩት የሚያስታውቅ ይመስለኛል። ሪሄርስ ያደረግነው ነገር የለም። ፕሮሞት ለማድረግ አይደለም፣ ትጠቀማላችሁ በማለት ነው። ኢንቨስት ማድረግ ለምትፈልጉ መግዛት ለምትፈልጉ ትክክለኛው መንገድ እያሳየናችሁ ነው። ግዴታ ከቴምር መታችሁ ግዙ እያለናል ነው። we giving you overall. Do your due diligence, do your research before you put any down payment on anything. ለበለጠ መረጃ በስልኩ ደውሉ። እዚህ ድረስ ስላያችሁት በጣም ነው የምናመሰግነው። AK like always one of my favorite episodes. Man, thank you Benji. ግን ያልጠየቀኝ ነገር አለ? ያልጠየቀኝ ነገር አለ? No. የተረሳ ነገር ካለ ወይ መጨመር የምትፈልገው? No. Jim ይዞኝ እንደሄድ ነው። But to go to the gym, I didn't work out today. Saturday. I swear. You don't need to work out for the next year, dude. You good. Come on. Anyways, this is the guy, guys. Thank you so much. በኔክስት ኤፒሶድ እንገናኛለን። አንደበት ፖድካስት ስፖንሰራችን የዚህ ኤፒሶድ ስፖንሰር ቴምር ፕሮፐርቲስ ነው። Thank you. በሀገር ቤት ልቦ የሚያርፍበት ቤት ይፈልጋሉ? ባለፉት ጥቂት ዓመታት ከ10 በላይ ህንፃዎችን ገንብቶ ያስረከበ ሲሆን በላፍቶ፣ በአጠና ተራ፣ በለቡ፣ በአያት የሚገኙ ሳይቶቹ ከብዙ ጥቂቶቹ ተጠቃሾቹ ናቸው። በአሁኑ ሰዓት ከ15 የሚበልጡ ሳይቶችን እየገነባ ያለ በተመጣጣኝ ዋጋ አቅራቢነቱ እውቅናን ያተረፈ ቴምር ፕሮፐርቲስ በ35% ቅናሽ በሳር ቤት፣ በአዋሬ እና በገላን የመኖሪያና የንግድ ቦታዎች በመሸጥ ላይ ይገኛል። ለታማኝነቱ የተመሰከረለት፣ በቅልጥፍናው ጥርስ የነቀለ፣ በጥራቱም ቢሆን የማይደራደር ቴምር ፕሮፐርቲስ ማየት ማመን ነው። አሁኑኑ ይደውሉ። Andava Podcast.